ኢቫንጀሊካል ቴሌቪዥን የብዕርና ትሩፋት ፕሮግራም ተከታታዮች ዛሬ የደሙ ኃይልና ምስጢር የሚለውን መጽሐፍ ይዘንላችሁ ቀርበናል። ይህ መጽሐፍ በተስፋሁን ሙሉ ዓለም ፓስተር ዶክተር ተስፋሁን ሙሉ ዓለም በሱ የተዘጋጀ መጽሐፍ ነው። 6 ያህል ምዕራፎች ይዟል። በጣም የሚገርም መጽሐፍ ነው። መልእክቱ ኃያል ነው። አጻጻፉ በጣም የሚገርም ነው። በአጫጭር አረፍተ ነገሮች ግልጽ እና ጥንቅቅ ያሉ ኃይለኛ መልእክቶችን ነው ያቀረበልን ፓስተር ተስፋሁን። እንደምታውቁት በአገልግሎቱም በጣም ግሩም የሆነ አገልጋይ ነው። የሱን መጽሐፍ ዛሬ ይዘንላችሁ ቀርበናል። ይህንን መጽሐፍ ኤርሚያስ ግሌ ከክርስቲያን ወንድማማች ቤተክርስቲያን ተወዳጅ አገልጋይ ከሱ ጋር ውይይት እናደርግበታለን። ይህንን መጽሐፍ ገለጥ አድርገን እናይበታለን። በዚህ መጽሐፍ ብዙ ትጠቀማላችሁ። እኛ ከዚህ መጽሐፍ ውስጥ አንዱን ምዕራፍ ነው የምናነሳው። ምዕራፍ 4ን እናነሳላ። በዛ ላይ በተቻለ አቅም ባለችን ሰዓት ልንወያይ እንሞክራለን። ይህንን መጽሐፍ መረዳት፣ ይህንን መጽሐፍ ማንበብ ግን ሕይወትን በትክክለኛው መንፈሳዊ ብቃት ማነጽ ስለሆነ አደራ እግረ መንገድ ይህንን መጽሐፍ እንድታዩትም እንጋብዛለን። ሰላም ላንተ ይሁን ኤርሚ። ሰላም ጤና ይስጥልኝ። አሜን። በጣም ድንቅ ኤርሚ። ይኸውልህ አሁን ይሄ መጽሐፍ የፓስተር ተስፋው መጽሐፍ በጣም የሚገርም መጽሐፍ ነውና ይሄ መጽሐፍ በ156 ገጾች የተጠናቀቀ ነው። 6 ምዕራፍ አለው። ነገር ግን እኛ ከዚህ ምዕራፍ ውስጥ አንዱን ነው መቼም ጠቅላላ የሚበላ መጽሐፍ ነው። የሚገርም መጽሐፍ። ከዚህ መጽሐፍ ውስጥ ምዕራፍ 4ን እንድናይ ነው የወደድኩት ኤርሚ። ምዕራፍ 4 በራሱ መግቢያ አለው። መግቢያውን ላንብብና ለውይይት እንዲመቸን ከዛ በየራሱ ርዕሶች አሉት። በእነኛ ርዕሶች ላይ ሰዓት እንደተፈቀደልን መጠን እናወራለን። የደሙ ኃይልና የእግዚአብሔርን ቃል በጥልቀት በምንመለከትበት ጊዜ የእግዚአብሔርና ሰው ያለው ግንኙነት 2 አይነት ገጽታ አለው። አንደኛው ኃጢአተኛ የሆነ ሰው ከእግዚአብሔር ጋር ያለው ግንኙነት ሲሆን ይህ ግንኙነት በሕግ ላይ ማለትም በግዴታና መብት ላይ የተመሰረተ ነው። ሕጉን የማድረግ ግዴታ አለበት። ግንኙነቱ ያ ነው። በቀደመው ዘመን የሰው ልጅ እግዚአብሔር ካቀደለት ድንቅ የሆነ እድል ከአመፅ ከወደቀ በኋላ ከእግዚአብሔር ጋር ያለው ግንኙነት ከቤተሰባዊ ግንኙነት ይልቅ ወደ ሕጋዊ ግንኙነት ያዘነበለ ሆኖ እናየዋለን። ስለሆነም በመጽሐፍ ቅዱስ ብዙ የሕግ ቃሎች ተጠቅሰው እናገኛለን። ሁለተኛው ደግሞ በቤተሰባዊ ዝምድና ላይ የተመሰረተ ነው። ይህ ቤተሰባዊ ግንኙነት የሚመራው ደግሞ የዝምድና ትስስር ውጤት በሆነው ፍቅርና እምነት ላይ በመመርኮዝ ነው። ሰው በእግዚአብሔር ላይ በጠላትነት በመነሳቱ ምክንያት እግዚአብሔርና ሰው የነበራቸው ቤተሰባዊ ግንኙነት ወደ ሕጋዊ ግንኙነት ወርዶ የነበረ ሲሆን ኢየሱስ ክርስቶስ የመጀመሪያውን በዝምድና ላይ የተመሰረተ ህብረት ለመመለስ የእግዚአብሔር ሕግ ከሰው የሚጠብቀውን ነገር ሁሉ ፈጽሞ ለአዲሱ ቤተሰባዊ ህብረት የሚያበቃንን ነገር ሰጥቶናል። የእግዚአብሔር ሕግ ከሰው የሚፈልገውን ሁሉ ፈጽሞ፣ በነገራችን ላይ ሰው ሊፈጽመው አልቻለም ነበር። በሰው ፈንታ ሆኖ ሰው ሊፈጽመው የሚገባውን ሁሉ ፈጽሞ ያንኑ አዲሱ ቤተሰባዊ ህብረት የሚያበቃንን ነገር ሰጥቶናል። በዚህ ምዕራፍ የኢየሱስ ደም በዚህ ምዕራፍ ነው የሚለው ኤርምያስ ምዕራፍ 4ኛም ነው። በዚህ ምዕራፍ የኢየሱስ ደም አሮጌውን የጠላትነትና የኃጢአተኝነት ፋይል ለመዝጋት ለአዲሱ በፍቅርና እምነት ላይ የተመሰረተ ኑሮ የሚያበቃንን ህይወት ለማካፈልና ከእግዚአብሔር ጋር ያለንን ህብረት ለመጠበቅ ያለውን ኃይልና ብቃት እንመለከታለን። መግቢያው ይሄ ነው። መግቢያው ልክ እንደ አንድ ራሱን የቻለ መጽሐፍ ሁሉ አንዱ ምዕራፍ መግቢያው በዚህ መልክ ይልና የደሙ የማጽደቅ ኃይል ይላል። በዚህ ዝርዝራሎች አሉት። እነሱን ይተነትናል። የደሙ ለበረከት የማብቃት ኃይል ይላል። የደሙ የመጠበቅ ኃይል ይላል። ደሙ በሁለት መንገድ ከጥቃት ይጠብቃል ይላል። የደሙ ከኃጢአት ሁሉ የማንጻት ኃይል እያለ ነው የሚቀጥለው ምዕራፍ 4 የሚጠናቀቀውና እስቲ የመጀመሪያ የደሙ የማጽደቅ ኃይል በዚህ ላይ ሐሳብ ስጥበት ኤርሚ። እድሉን ስላገኘው እጅግ አመሰግናለሁ። ኤርሚያስ እባላለሁ። ቅድም እንደተናገርከው በኢትዮጵያ ክርስቲያናዊ ወንድማማች ቤተክርስቲያን ሳሪስ አጥቢያ ውስጥ አገለግላለሁ። እዛ ሙሉ ጊዜ አገልጋይ ነኝ። እሱን ከሰጠው አሁን 7ኛ ዓመቴን ይዣለሁ በሙሉ ጊዜ አገልግሎት ማለት ነው። በእግዚአብሔር ፍቃድ በዚህ 7 ዓመት ውስጥ በቤተክርስቲያን ውስጥ
ከቀደሙ አባቶች ጋር የእግዚአብሔርን ስራ እየሰራው እገኛለሁ። በጣም የሚያነሳው ሐሳብ በጣም ትልቅ ሐሳብ ነው። በክርስትና ህይወት ውስጥ አህማድ ከሚባሉ ጉዳዮች መካከል አንዱ ስለ ክርስቶስ ኢየሱስ ደም፣ ስለ ክርስቶስ ኢየሱስ የማጽደቅ ንጹህ የማድረግ በእግዚአብሔር ፊት የመቆም ድፍረት የመስጠትን ኃይል ነው። ይሄ ለክርስቲያኑ ማህበረሰብ ብቻ ሳይሆን ለሰው ልጆች ሁሉ የተሰጠ መንፈሳዊ ስጦታ ነው። መንፈሳዊ ኃይል ነው። ለመዳን ለመጽደቅ በእግዚአብሔር ፊት ትክክል ለመሆን ቅድም በመግቢያውም እንዳየኸው ሁሉ ነገር በህግ የተሰራ ስለነበር ሰው በኃጢአት ውስጥ አዳም በተባለው ሰው አማካኝነት ከወደቀ ጊዜ ጀምሮ እግዚአብሔር ለሰው ልጆች ያዘጋጀው በረከትና ኃይል ነው። ያንን ለማድረግ በብሉይ ኪዳን ይሄንን ስርዓት በጥላ መልክ እግዚአብሔር በህዝበ እስራኤል በኩል ያስተዋውቀው ነበር። በብሉይ ኪዳን እንደምታውቀው ህዝበ እስራኤል 430 ዓመት በባርነት ምድር ህዝቡ ባልሆነ ምድር እየተገዛ በኖርበት ዘመን እግዚአብሔር ጩኸቱን ሰማ፣ ተመለከተ፣ አየ። ሙሴ በተባለ ነብይ በኩል ያንን ህዝብ ነፃ ለማውጣት መንገድ ጀመረ። እንደምታውቀው በዛ እንቅስቃሴያቸው ውስጥ ከእግዚአብሔር ጋር ከመለኮት ጋር ህብረት የሚያደርጉበትን ከእግዚአብሔር ጋር መደረግ ያለበትን ስርዓት ለአዲስ ኪዳን ጥላ ይሆን ዘንድ ብዙ ስርዓቶችን ለህዝብ እስራኤል ሰጥቷል። እንደምታውቀው ከ10 ተአምራቶች መካከል አንዱ የመጨረሻው የነበረው ምንድነው ስትል ያ የፋሲካ ደም እና የሞት መልአክ ያልፋል። ሞት መልአክ ይመጣል፣ የፈርዖንን በኩር ይመታል፣ የግብፃውያኖችን በኩር ይመታል። በጉን በጉበናችሁ ላይ ቀቡ። ያንን ደም ሲመለከት ያ የሞት መልአክ ያልፋችኋል ብሎ ነገራቸው። ከዛ በኋላም እንደምታየው ደም በባህሪው መጽሐፍ ቅዱሳችን እንደሚነግረን ደም በዘሌዋውያን 17 ቁጥር 11 ላይ ሲናገር ደም ህይወትን ይወክላል። የሰው ነፍስ ወይም ደግሞ የምንም ነገር ነፍስና ህይወት ያለው በደም ውስጥ ነው እና በብሉይ ኪዳን አንዱ ይሰራ የነበረው የግለሰቦች ብቻ ሳይሆን እንደ ሀገር እግዚአብሔር ይቅር እንዲላቸው እንኳን ይኩፑር በሚባለው በዓል ላይ የስርዓትን ነገር ሲያደርጉ የሚያቀርቧቸው መስዋዕቶች አሉ። ደም ነው። አንደኛው የበግ ደም ነበር እና ያ ግን ለአዲስ ኪዳን ጥላ ይሆን ዘንድ በአዲስ ኪዳን ለሚመጣው ለዛ ነው ዮሐንስ እኮ ሲመለከተው ከሩቅ ሲያየው ያለው ምንድነው? እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ሰዎች የሚያዩት አንድ የ33 ዓመት ከዮሴፍ የተወለደ እጀ ጠባብ አድርጎ በገሊላ በናዝሬት የሚዞርን ኢየሱስ ነው። እንደውም እንደምታውቀው ዘመድ ናቸው ከዮሐንስ ጋር እና ነገር ግን በዚያ ስፍራ ላይ ሲመለከተው ያየው የዓለምን ኃጢአት የሚያስወግደው የእግዚአብሔር በግ ነው አለ እና እንዳልኩ ደም ህይወትን ይወክላል። ደም ንጹህን የሆነውን የበጉን ደም ሰዎች ላይ ሲረጭ የሰውየውን ኃጢአት ያበግ ይወስዳል። ከዛ በኋላ ያ ደም በላዩ ላይ ይረጭበታል። የበጉን ደም የበጉን ህይወት ተካፍያለሁ ብሎ እንዲያስብ ይሆናል። ያ ግን የኃጢአቱ ይከደንለታል እንጂ ሙሉ ለሙሉ ሲሪየት አይደረግለትም። በአዲስ ኪዳን ግን ህሊናን ጭምር የሚያነጽ ለዘላለም የሚያጸድቅ ሕያው የሆነ ንጹህ የሆነ እውነተኛ የሆነ ደም ልጁ ኢየሱስ ክርስቶስ ሆኖ መጥቷል እና ይህ ደም የማጽደቅ ኃይል አለው። ይህ ደም የመለወጥ ኃይል አለው። ይህ ደም የመባረክ ኃይል አለው። ቅድም በዘረዘርካቸው ሐሳቦች ላይ ጭምር ደሙ ጉልበት አለው ማለት ነው። ዕብራውያን ምዕራፍ 1ን ቅድም አንስተሃል። ሮሜ ምዕራፍ 3ን አንስተሃል። እግዚአብሔር ጽድቁን ያሳይ ዘንድ ንጽህናውን ያሳይ ዘንድ የተጠቀመው የልጁን የክርስቶስን ደም ነው። ሰዎች በዚህ ዘመን ለመጽደቅ በጣም ብዙ ጥረት ያደርጋሉ። በራሳቸው መንገድ ይሄዳሉ። ለራሳቸው አማልክት ይሰራሉ። በራሳቸው አውድ ይንቀሳቀሳሉ። ይህንን ኃይል ስላልተረዱ ቅድምም ስናወራ ነበር መንፈሳዊ ዓለም ይገርማል። ደሙ ራሱ መንፈስ ስለሆነ ደሙ መንፈስ ነው። በመንፈስ ዕውቀት የምትረዳው መንፈሳዊ በረከት ነው። የፈሰሰው እኮ የዛሬ 2000 ዓመት በፊት ነው። እኔ እናንተ አልነበርንም። አሁንም ድረስ ግን ያ ደም እኔ እናንተ ጋር ሕያው ሆኗል። የኢየሱስ ደም ሕያው ነው ስንል መንፈስ ስለሆነ ከእግዚአብሔር የተሰጠ ስጦታ ስለሆነ እና
መንፈሳዊ ነው ስልህ መንፈሳዊ መረዳቶች ሰዎች በምን መንገድ ይመለከቱታል? አንዳንድ ጊዜ ለሰዎች ማታብራራው ለሰዎች ማታስረዳው ለዛ ነው ቆሮንቶስ ላይ ሲናገር የዚህ ዓለም ገዢ እንዳያስተውሉ አይምሯቸውን አይናቸውን ይጋረዳዋል። ለምን ሲባል በመንፈስ ጥበብ በመንፈስ ዕውቀት በመንፈስ ብርሃን በመንፈስ ቅዱስ ኃይል ብርሃን የምትረዳው ዓለም ስለሆነ ይሄንን ዓለም ክርስትና ዓለም ውስጥ ያለን ሰዎች በብዙ በሚገባ ተረድተናል ብዬ አላምንም። ይሄንን ደግሞ በሚሰሙ ባልዳኑ ሰዎች ጌታን እንደ ግል አዳኛቸው አድርገው ባልተቀበሉ ሰዎች መካከልም ደግሞ የደሙን ኃይል የመረዳቱ ነገር አናሳ ነው። እሱን ቢረዱ እንዳልከው ከየትኛውም ኃጢያት ከየትኛውም ወቀሳ ወደ ኋላ ከሚስብህ ነገር ብቸኛ አማራጭ የሌለው የማጽደቅ ጉልበት የማንጻት ጉልበት የማዳን ጉልበት ከብሉይ ኪዳኖቹ ደም በተለየ መንገድ እንደ ብሉይ ኪዳኖቹ በየዓመቱ የሚፈስ ደም አይደለም በየዓመቱ የሚደረግ ደም አይደለም። እርሱ የሌለው ዋኖስ ይገዛል፣ እሱ የሌለው ጥጃ ይገዛል፣ እሱ የሌለው እኛ ሁላችን በዛ መንገድ አበቃና ቅድም እንዳልከው የአዲስ ኪዳን ጅማሬ ለዛ ነው የመጨረሻው ራት ላይ ይህ የአዲስ ኪዳን ጅማሬ ነው ብሎ ነው የሰጣቸው። ጽዋውን እንኳን ሲሰጣቸው ከፈተው ሕያው አደረገው። አሁንም ድረስ ለሚያምን አሁንም ድረስ ለሚቀበል በመንፈስ መረዳት ውስጥ ሆኖ ለሚመላለስ ሰው ሁሉ ደሙ የማጽደቅ ኃይል አለው፣ የመለወጥ ኃይል አለው፣ የመቀደስ ኃይል አለው። ከደሙ ውጪ ግን ሌላ ምንም የለም። ብንፈልግ አብ ጨርሷል፣ የለውም። አብ በሌላ መንገድ ሰዎችን ማጽደቅ የሚችልበት ምንም ስጦታ የለም። አሁን መጽሐፉም ራሱ አሁን ኤርሚ አንተ ያልከውን በሙሉ በአጫጭር አረፍተ ነገሮች በሚያስገርም ሁኔታ ይገልጸውና እዚህ ገጽ 82 ምን ይላል መሰለ? በኢየሱስ ደም የጸደቀ ሰውን አስተሳሰብ መያዝ ይላል። ይሄንን አስተሳሰብ መያዝ በህይወትህ ላይ ታላቅ ኃይል አለው ይልና ወደ ጌታ ወደፊት ከጌታ ጋር ያለህን ግንኙነትና የዕለት ተዕለት የክርስትና ኑሮህን ይወስነዋል ይላል። ይወስነዋል ማለት ምን ማለት ነው? ይወስነዋል ማለት ይሄንን አሁን የምታስረዳውን መረዳት በዚህ መጽሐፍ ላይ የተጻፉትን ነገሮች መረዳት ይሄንን እውነት መረዳት ወሳኝ ኃይል ነው ማለት ነው። ወደፊት ላለ ግንኙነት ይወስነዋል ማለት ነው። አንደኛ በደሙ ልትቀልድ አትችልም። እኔ እሱን እረዳለሁ አንዴ ድኛለሁና ምናምን የሚል ነገር ሳይሆን በፍቅር በታማኝነት እንድታገለግል የሚያደርግህን በጎ ግንዛቤ ትይዛለህ ማለት ነው። ለምሳሌ አሁን በደሙ ጸድቄያለሁ፣ ኩነኔ የለብኝም፣ አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆኗል፣ በኢየሱስ ስም አሜን የሚሉት አለው። አሁን የሚከተሉት መጽሐፍ ቅዱሳዊ እውነቶች በልብህ አምነህ በአፍህ መስክር ምናምን ይልና እነኚህን መሰረታዊ ነገሮች ያስቀምጣል። እኔ ከዚህ ይበልጥ የነካኝ ግን ወደፊት ከጌታ ጋር ያለህን ግንኙነትና የዕለት ተዕለት የክርስትና ኑሮህን ይወስነዋል የሚለው ይህንን መረዳት ይወስነዋል። ያ ውሳኔ ምን ይመስልሃል? ይወስነዋል ሲባል ይህንን መረዳት ቅድም ለማንሳት ሞክረሃል። በሮሜ ምዕራፍ 3 ቁጥር 21 ጀምሮ ያለውን ላንብብ። አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምን ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘውን የእግዚአብሔር ጽድቅ የማንን የሰውን ጽድቅ አይደለም፣ የራስን ጽድቅ አይደለም፣ የእግዚአብሔር ጽድቅ ነው። ልዩነት የለም። ሁሉ ኃጢአት ሰርቷል፣ የእግዚአብሔር ክብር ጎሏቸዋል። በኢየሱስ ክርስቶስ በሆነ ቤዛነት በኩል አይደለ እንዲያው በጸጋው ምን ይላሉ? ይጸድቃሉ። እርሱም እግዚአብሔር በእምነት የሚገኝ በደሙ የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገ ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። እግዚአብሔር የተባረከው አሜን። እዚህ ጋር ሲናገር በነቢያት የተመሰከረለት አሁን የእግዚአብሔር ሕግና ጽድቅ ተገልጧል ይላል። የሰው ጽድቅ አይደለም። እዚህ ጋር የሰው ጽድቅ የሰው ሥራ የኔ መዋጮ ወገኖቼ መዋጮ የለበትም። እዚህ ውስጥ ያለው የእግዚአብሔር ጽድቅና የእግዚአብሔር ሥራ ብቻ ነው። መጽሐፍ ቅዱስ እንደሚነግረን ነው። አንድ ሕግ አለ፣ ልዩነት የለም። ልዩነት የሌለው በምንድን ነው? ሁሉ ኃጢአትን ሰርቷል። ኃጢአት ሰዎችን ያጎደላቸው
ከሚበሉትና ከሚጠጡት ነገር አይደለም። ኃጢአት ያጎደላቸው ከሚኖሩበት ሴፍ ፕሌስ አይደለም፣ ከሚኖሩበት ምቹ ከሆነ ስፍራ ብቻ አይደለም ያወጣቸው። ይሄ ሮሜ ላይ ሲነግረን ጳውሎስ ኃጢአት ያመጣብን ሁሉ እኩል ነው ያለ። ጾታ ሳይለይ፣ ዘር ሳይለይ፣ ዕውቀት ሳይለይ፣ ነገድ ሳይለይ ሁሉ ኃጢአት ሰራ። ሁሉ ምን ጎደለው? የእግዚአብሔር ክብር ጎደለው። ከእግዚአብሔር ክብር ወጣ። ኃጢአት አንዱ ያደረገን ነገር ከእግዚአብሔር ክብር ውጪ እንድንኖር ነው ያደረገን። የእግዚአብሔርን ክብር እንድናጣን ያደረገ። ይሄንን መረዳት መጀመሪያ ሰው ሊገባው ይገባል። ያለ ሕግ መጽደቅ እንዲችል ምን እንደጎደለው ካላወቀ ሙላቱን አያውቀው። ምን እንዳጣ ካላወቀ ምን እንዳገኘ አይረዳም። ምን ኃጢአት እንደወሰደበት ካላወቀ ምን ለማግኘት የደሙን ኃይል፣ የመጽደቅን ኃይል፣ የክርስቶስን ሥራ ምን መረዳት እንዳለበት ሊረዳ አይችልም። ስለዚህ ሰው እኩያማቾች የነበርነው በምንድን ነው ሲባል በኃጢአት። ምን አጎደለብን ሲባል ክብር፣ የእግዚአብሔርን ኃይል፣ ከእግዚአብሔር ጋር ህብረት ግንኙነት የማድረግን ኮኔክሽናችንን ኃጢአት ዘጋ። ለዛ ማስተሳሪያ ይሆን ዘንድ ግን ያቆመው ጽድቅ የሚባለውን ነገር እንድናገኝ ያደረገል ነገር ሲባል እግዚአብሔር ይሄንን በግ ደሙን አቆመው ለራሱ መስዋዕት የሚበጀት ይሆን ዘንድ ያመጣው ዘንድ በኃጢአት ባርነት ውስጥ የነበረ በሲኦል ባርነት ውስጥ የነበረ። ለዛ እኮ ነው መጽሐፍ ቅዱስ ሲናገር ኤፌሶን ምዕራፍ 2 ላይ ሁላችን በበደላችን በኃጢአታችን ሙታን ነበር፣ አሁንም በማይታዘዙት ላይ የሚሰራው አለቃ መንፈስ ሁላችንን ይገዛል፣ ያስተዳድረን ነበር፣ ባለቤታችንን ቀይረን ነበር። የእግዚአብሔር ሆነን ሳለ በኃጢአት በኩል በውድቀት በኩል በአዳም በኩል ሰው ከእግዚአብሔር ክብር ተለየ። ለዛ መመለስ ለዛ መዋጀት በዚህ በሮሜ ምዕራፍ 3 ቁጥር 25 ሲናገር ሶስት መሰረታዊ ነገሮች ግን ተመጋጋቢ የሆኑ ሐሳቦችን ያነሳል። የመጀመሪያው ጸጋ ነው፣ ስርየት ነው፣ መቤዠት ነው፣ ቤዛነት ነው። እና እነዚህን ነገሮች ሰው መረዳት፣ ማወቅ፣ መገንዘብ መቻል አለበት። ከሱ ሐሳብ፣ ከሱ መረዳት፣ ከሱ ጥበብ ውጪ የሆነ የእግዚአብሔርን ክብር ሊመልስለት የሚችል በእግዚአብሔር ፊት ንጹህ ሆኖ ብቁ ሆኖ በእግዚአብሔር ፊት ያለ ምንም ከልካይ ያለ ፍርሃት ያለ ነቀፋ ያለ መሸማቀቅ እግዚአብሔር አባቴ ነው ብሎ የልጅነትን መንፈስ ለመቀበል ድፍረት ለማግኘት መጀመሪያ በኃጢአት በኩል ያጣውን ነገር መመልከት ማሰብ መናጥ። ልዩነት የለም ሲለን ሐዋርያው እዚህ ጋር እኮ ልዩነት የለም። እኔም አንተም ሁሉ ነገስታቶችም ባሪያዎችም ጌታዎች ሴት ወንድ ትልቅ ትንሽ ሁላችንም የእግዚአብሔር ክብር ጎሎን ነበር። ስለዚህ በጎደለው ክብር ጽድቅ ሊመጣ አይችልም። እግዚአብሔር የራሱን ጽድቅ ገለጠ በልጁ በክርስቶስ ኢየሱስ ብቻ አቆመው ይላል። ማስተሳሪያ ይሆን ዘንድ እንደነገርኩ ነው። በብሉይ ኪዳን ሕይወት ያለው ደም ላይ ነው። ቅድም ዘሌዋውያን ያነሳ ነው ሐሳብ ደሙ። አሁን የኢየሱስ ደም የሚወክለው የኢየሱስን ንጹህ ሕይወት ነው። ንጹህን ሕይወቱን ነው የሚወክለው። ደሙን ኢየሱስ እግዚአብሔር የኢየሱስን ደመኔ ሕይወት ላይ የሚመለከተው የኢየሱስን ንጹህ ደም ነው፣ ንጹህ ሕይወት ነው፣ ንጹህ ተግባር ነው። በነገር ሁሉ እንደኛ ተፈትኗል፣ ከኃጢአት በቀር አንዳች ነገር ረሃቤን ያውቀዋል፣ ድካሜን ያውቀዋል። እግዚአብሔር ከሰው ልጆች የሚጠብቀው የሕይወት ንጽህና፣ የሕይወት ስርዓት፣ የሕይወት እያንዳንዱን ነገር ኢየሱስ ፈጽሞታል። አሁን ደሙን እኔ ሕይወት ላይ ስጠራ፣ ደሙን እኔ ሕይወት ላይ ሳውጅ፣ ደሙን ተቀብያለሁ ስል የመጽደቅ ኃይል ያለው በደሙ ነው ስል የኢየሱስ ሕይወት የኔ ነው እያልኩ የኢየሱስ በ33 ዓመት ተኩል ውስጥ ያደረገው ንጽህና በሞቱ ብቻ አይደለም፣ ሲሞት ሲሰቀል ደሙ ሲፈስ ሲነሳ ብቻ አይደለም፣ በ33 ዓመት ተኩል ሲያደርገው የነበረው ጽድቅ እግዚአብሔር ከሰው ልጆች ይጠብቀው የነበረውን መልካም ተግባር፣ ርህራሄ፣ ፍቅር ሰው ልጆች ሊያደርጉት የሚገባ ከኃጢአት የተነሳ ማድረግ የማይቻል። እንደምታውቀው ሰውነታችን ውስጥ ሁለት ኃይሎች አሉ። ስጋ አለ፣ ደግሞ መንፈስ አለ። ስጋ አዳማዊ ባህሪያችን እስካልተሰቀለ ይሄ ሁለንተናዊ መዋጀት እስካላገኘ ድረስ ይታገላል። ያ ባህሪ ያ ማንነት መንፈስን ይጫነዋል። መንፈስ ካላደገ ካልበረታ ሰው መንፈሳዊ ካልሆነ በቃ ነገር ግን
በዚህ ኮራፕት በሆነ ዓለም ውስጥ ኢየሱስ መጣና ንጹህን የእግዚአብሔር ሕይወት ገለጠ። አንድ ሰው ልጆች ሊያደርጉት የሚገባ እግዚአብሔር የሚጠብቀውን ሕይወት በ3 ዓመት ተኩል ኢየሱስ ፈጸመ። ያንን ደም የኔ ነው ስል ኢየሱስ የኖረው ሕይወት የኔ ነው ያለው እግዚአብሔር የሚፈልገው የሕይወት ስርዓት የሕይወት ልክ የኔ ሆኗል እያልኩ እየተባበርኩ ነው። ኢየሱስ ጽድቅ ይቆጠርልኛል። ይገርማል በኢሳይያስ መጽሐፍ እኮ ሲናገር እኮ እንደ በሸላቾች ፊት እንደሚሄድ በግ ሆነ። እንወደው ዘንድ ደም ግባት አልነበረውም። እኛ ስንመለከተው የሕማም ሰው አደረግን። እንወደው ዘንድ ደም ግባት አልነበረውም። ያ ደም የኛ ነበር። ያ ሕይወት የኛ ነው። ጉስቁልናው የኛ ነው። ኢየሱስ የሱ ማንነት አይደለም። ደም ግባት የሌለን እኛ ነበርን። የኛን መልክ ነው ኢሳይያስ ያየው የተመለከተው። እኛ እንዲሁም እንደተገፋ በእግዚአብሔር እንደተናቀ እግዚአብሔር እንደጠላው አድርገን ቆጠርን። ያ ግን ሕይወት የኛ ነበር። በክርስቶስ ኢየሱስ ደም አማካኝነት ተለዋወጠ። የኛን ኩነኔ፣ የኛን ኃጢአት፣ የኛን አለመቻል፣ የኛን ጉስቁልና ኢቭን የኛን ቅጣት አይደለ ሁሉ ኃጢአትን ሰርቷል። የእግዚአብሔር ክብር ጎሎታል። የኃጢአት ደሞዝ ደግሞ ሞት። ያንን ሞት ጭምር ክርስቶስ ሞተ። ስለዚህ ደሙን በእኛ ሕይወት ስናውጅ እያለን ያለነው የኢየሱስ ሕይወት የኔ ሕይወት፣ የኢየሱስ ጽድቅ የኔ ጽድቅ፣ አብ የሚያየኝ በእኔ አይን አይደለም በኢየሱስ አይን። ያ ማለት ግን ቅድም እንዳልከው ለኃጢአት በር መክፈቻ አይደለም። ያ ማለት ሰዎች እንደፈለጉ ለመኖር እንደፈለጉ ለመመላለስ በፈለጉት የሕይወት ስርዓት ለመንቀሳቀስ የሚያደርግ አይደለም። ኤርሚ እግዚአብሔር ይባርክህ። አሁን የዚህ መጽሐፍ አስፈላጊነት ይህንን መረዳት ወደ ሰው ልጅ ለማምጣት ነው፣ ወደ ሰዎች ለማምጣት ነው። አሁን ሁለተኛው ርዕስ በጣም የሚገርም አሁን ኤርሚ አሁን ከላይ ያለው እንዳለው ነው የደሙ ለበረከት የማብቃት ኃይል። በዚህ ሐሳብ ላይ ንገረኝ። እሺ ቀደም እንግዲህ በሰፊው አንስተናል የማጽደቅ ኃይል ላይ። እንግዲህ እንደሚታወቀው አንዱ በረከት ከኃጢአት ነፃ መውጣት አንዱ በረከት ነው። እንደምታውቀው ዘፍጥረት ምዕራፍ 12 ላይ እግዚአብሔር አብርሃምን ሲጠራ ኡር ከተባለ ጣዖት ከሚያመልክበት ቦታ ሲጠራው የጠራው ለበረከት ነው። ለበረከትም አደርግሃለሁ የሚል ተስፋን ነው የሰጠው። አብርሃም በስጋዊም በረከት ተባርኳል፣ በእምነትም ደግሞ ተባርኳል። የአማኞች አባት ሆኗል። ስለዚህ አንዱ በደሙ የተደረገን ቤዛነት፣ በደሙ የተደረገን ኃይል፣ በደሙ የተደረገን ጥበብ ማወቅ ከምንም በላይ የሚያስፈልገው መንፈሳዊውን በረከት መረዳት ነው። እንደተባለው አጋንንት በጣም ክፉ ስለሆነ መርገም ያጋንንት ነው፣ ጭንገፋ ያጋንንት ነው። እኛ ደግሞ እንኖርበት የነበረውን ማህበረሰብ ስታየው በተለያየ መንፈሳዊ ትብታብ ውስጥ ያለ በተለያየ መንፈሳዊ ልምምድ ውስጥ ያለ ማህበረሰብ። ስለዚህ አሁን አንዱ በረከት ከዛ ነፃ መውጣት የሚችልበትን በረከት ስትመለከት የልጁ የኢየሱስ ክርስቶስ የደም ኃይል ብቻና ብቻ ነው ማለት ነው። በዚህ አጋጣሚ ይህንን ለሚመለከቱ ሁሉ መናገር የምፈልገው ስለ ኢየሱስ ደም መንፈሳዊ ነገር ቅድም ለመናገር እንደሞከርኩት መንፈሳዊ ነገር መንፈስ ቅዱስ ካላብራራና ካልገለጠ በቀር ሰዎች መረዳት አይችሉም። መጽሐፍ ቅዱስ ሲናገር ይህ የምናየው ነገር የመጣው ከማይታይ ዓለም እንደሆነ በእምነት እንረዳለን። እና የትኛውም ጭንገፋ፣ የትኛውም ሐዘን፣ የትኛውም ፌለሪቲ፣ የትኛውም ተስፋ መቁረጥ፣ የትኛውም በዲፕሬሽን ውስጥ መሆን ካጋንንት በዚህ ደም ውስጥ ያለ መሆን ውጤት ነው። የዚህ ደም ጉልበት ያለ መረዳት ውጤት ነው። ሰው ሲጨነቅ ታይዋል። አንዳንድ ጊዜ ማርቆስ ወንጌል ምዕራፍ 4 ቁጥር 36 ላይ ኢየሱስ ወደ ማዶ እንሻገር አላቸው። እንሻገር ያለው ኢየሱስ ነው። ግን በጣም በሚገርም ሁኔታ ኢየሱስ ተኛ ማዕበሉ እና አደገኛ ማዕበል ተነሳ፣ ያናውጣቸው ጀመር እና የሚጠፉ የሚያልቁ ነው ይመሰላቸው እና መተው ቀሰቀሱት ይላል አይደል? ስንጠፋ ግድ አይልም፣ ስናልቅ ግድ አይልም ማለት ኢየሱስ እንዴት እምነት የላቸውም ብሎ የገሰጸው አይተ ከሆነ ማዕበሉን አይደለም የሚያስጨንቃቸው እኮ ማዕበል የሚያስጨንቃቸው የሚታይ ውሃ ነው።
የሚያስጨንቃቸው የሚታይ ነገር ነው። የገሰጸው ግን ማዕበሉን አይደለም ነፋሱን ነቅቶም ይላል ነፋሱን ገሰጸው። ነፋስ አይታይም ግን የሚታይ ማዕበል ይቀሰቅሳል። ግን የሚታይ ወጀብ ያስነሳል። አይታይም የማይታየውን ገሰጸው ታላቅ ጸጥታው። ደሙም ይሄ ነው አንዱ ስራው። ለሚታይ ፌለሪቲ፣ ለሚታይ የዘር መርገም፣ ለሚታይ ጭንገፋ፣ ለሚታይ አጋንንታዊ ስውር ልምምዶች የማይታይ መልስ የሆነው የልጁ የኢየሱስ ደም አንዱ በረከት ይሄ ነው እና ይህንን ለሚሰሙ ሁሉ አንድ ቃል ላንብብና ልጨርስ። በአንደኛ ጴጥሮስ መጽሐፍ ምዕራፍ 1 ቁጥር 18 ላይ እንደዚህ ይላል፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ የሌለው እንደ በግ ደም በኩር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል እና የተዋጃችሁት ከአባቶቻችሁ ደም በወረሳችሁት ገንዘብ አይደለም፣ ጥበብ አይደለም፣ ዕውቀት ችሎታ አይደለም። የጸደቃችሁት የተዋጃችሁት ከወርቅ ከሚሻል ከወርቅ ከሚበልጥ ከወርቅ በሚያልፍ ምድራዊ ተመን በሌለው ውድ በሆነ በልጁ በኢየሱስ ክርስቶስ የደም ዋጋ ሁላችን ተከፍሎልናል። ይህንን ዋጋ መረዳት አንደኛ ከመንፈሳዊ ስርዓት ነፃ እንወጣለን። አንዱ ትልቅ በረከት ነው። ከመንፈሳዊ ጥቃት ከመንፈሳዊ ችግር ከእግዚአብሔር ጋር ቅድም እንዳልነው ህብረት ከማድረግ ተቋርጠን ከነበረበት ከዛ ቤተሰብ የመመለስ በረከት አግኝተናል። ሁለተኛው እርግማን፣ ጭንገፋ፣ ኃጢአት፣ አመጽ በምድር ላይ ያለ ስውር የጨለማ ስራዎች ሁሉ የዳንበት የወጣንበት እሱንም ምን ሰብርበት ሰብረንም ደግሞ መርኮ የምንቀበልበት መዋጊያ መሳሪያችን አንዱ ትልቁ በረከታችን የኢየሱስ ደም ነው። ስለዚህ ይሄንን ደም አማኞችም በመንፈስ ቅዱስ ኃይል በመረዳት በመጸለይ ያንን ህይወት በማወቅ በመረዳት በማስተማር ይሄንን ደግሞ ህይወት ያልተካፈሉ ሰዎች ደግሞ ወደዚህ አስደናቂ ወደሆነ ምህረት ራሳቸውን ሰጥተው ለጌታ ህይወታቸውን ሰጥተው ወደዚህ በረከት እንዲቀላቀሉ በጣም ጥሪ ማድረግ ፈልጋለሁ። በጣም እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ኤርሚዬ። ውድ ተመልካቾቻችን ይህንን መጽሐፍ ምስጋና በሚለው በራሱ በጸሐፊው በፓስተር ተስፋሁን የምስጋና መግቢያ ዘገዋለሁ። ቀዳሚ ምስጋናዬ ልጁ እንድሆን ከዘላለም ወስኖ ለጠራኝና ከቅዱሳን ጋር ባለ አገር እንድሆን ላደረገኝ ለእግዚአብሔር አብ በነፍሱ መከራ ከኃጢአትና ከሞት ለታደገኝ ለጌታዬ ኢየሱስ የወንጌልን ምስጢርና የእግዚአብሔርን አሰራር እንድረዳና እንድለማመድ ለረዳኝ ለእግዚአብሔር መንፈስ ቅዱስ ይሁንልኝ ይላል። የሚገርም መጽሐፍ ነው። ሰዓት ወስኖናል። አንዲት ምዕራፍ 4ን ራሷን ለማጠቃለል ሰዓት ወሰነን። በጣም ድንቅ መጽሐፍ ነው። የዚህ መጽሐፍ መጠነኛ እይታ በዚህ ላይ ያበቃል። የዚህ ፕሮግራም አዘጋጅ አለምሸት ሞገስ፣ ፕሮዲውሰር ተስፋዬ ካሳሁን። በሚቀጥለው ተመሳሳይ ፕሮግራም እስክንገናኝ ሰላም ለእናንተ ይሁን።